ሰላም ውድ ተማሪዎች እንደምን አላችሁ? ይህ የ12ኛ ክፍል የታሪክ ትምህርት መመማሪያ ቻናል ነው። ዛሬ 7.5 ፓን አፍሪካኒዝም ፍሮም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ቱ አፍሪካን ዩኒየን የሚለውን አምስተኛ ፓርት ለማየት እንሞክራለን። የዛሬውን ክላስ ከመጀመራችን በፊት የባለፈውን ሪቫይዝ ለማድረግ በባለፈው ስለ ቻሌንጅስ ኦፍ ኮሎኒያሊዝም ሰትረል ኮሎኒያሊዝም የሚለውን አይተናል። the fact that the Portuguese had settled colonialism over Angola, Mozambique and Guinea-Bissau, and these states carried out a violent means of struggle against Portuguese colonialism, and these states achieved their independence in 1970s. ፖርቹጋል አፍሪካ ላይ ሰትረል ኮሎኒያሊዝም እንደመሰረተች እና እነዚህ የፖርቹጋል ቅኝ ግዛት የነበሩ ሀገራት ማለትም አንጎላ፣ ሞዛምቢክ፣ ጊኒ ቢሳው፣ ሌሎችም ሳኦ ቶሜ እና ኬፕ ቨርዴ በ1970ዎቹ ነጻነታቸውን እንዳገኙ በእነዚህ ሀገራት የተለያዩ የነጻነት ግንባሮች እንደተመሰረቱ ለአብነት ቫዮለንት ስትረግል በዋናነት ያካሄዱት አንደኛ አንጎላ ናት። አንጎላ ኤምፒኤልኤ ሙቭመንት ፎር ዘ ፖፑላር ሊበሬሽን ኦፍ አንጎላ በተሰኘው የፖለቲካ ፓርቲ አማካኝነት በ1975 ዓ.ም ነጻነቷ እንዳገኘች፣ ሞዛምቢክ ደግሞ ፍሪሊሞ ወይም ደግሞ ፖፑላር ሙቭመንት ፎር ዘ ሊበሬሽን ኦፍ ሞዛምቢክ በተሰኘው የፖለቲካ ፓርቲ አማካኝነት እንደዚሁ በዚሁ 1975 ዓ.ም ነጻነቷ እንዳገኘች፣ ጊኒ ቢሳውን በ1973 ዓ.ም ነጻነቷ እንዳገኘች ለማየት ሞክረናል። ሌሎችም እንደዚሁ በ1975 ዓ.ም ኬፕ ቨርዴ እና ሳኦ ቶሜ ነጻነታቸውን አግኝተዋል። ሌላ ሰትረል ኮሎኒያሊዝም የነበረባቸው የአፍሪካ ሀገራት ዚምባብዌ እና ሳውዝ አፍሪካ ናቸው። በዚምባብዌ ዛኑ ወይም ደግሞ ዚምባብዌ አፍሪካን ናሽናል ዩኒየን የተሰኘው የፖለቲካ ፓርቲ ባካሄደው ብርቱ ጥረት መጨረሻ ላይ በ1980ዎቹ ዚምባብዌ ነጻነቷን ልታገኝ ችላለች ማለት ነው። የመጀመሪያው የዚምባብዌ ፕሬዝዳንት ጠቅላይ ሚኒስትር ሮበርት ሙጋቤ ሊሆን ይችላል ማለት ነው። በተመሳሳይ ደቡብ አፍሪካ ውስጥ ነጭ ዘረኛ መንግስት ነበረ፣ አፓርታይድ ገቨርንመንት ነበረ። ይህ አፓርታይድ መንግስት በ1990ዎቹ ተገርሶ በተለይ አፍሪካን ናሽናል ኮንግረስ በተሰኘው የፖለቲካ ፓርቲ አማካኝነት በደቡብ አፍሪካ የጥቁር መንግስት ሊመሰረት ይችላል ማለት ነው። በ1994 ዓ.ም የመጀመሪያውን ፕሬዝዳንት ኔልሰን ማንዴላ ሊሆን ይችላል ማለት ነው። ናው ዛሬ ስለ ፓን አፍሪካኒዝም እና ስለ አፍሪካነት ድርጅት መመስረት ነው የምናወራው። ፓን አፍሪካኒዝም ምን ማለት ነው ስንል ፓን አፍሪካኒዝም የግሪክ ቃል ነው። ፓን የሚለው የግሪክ ቃል ሲሆን ኦል ማለት ነው። ስለዚህ ፓን አፍሪካኒዝም ማለት ኦል አፍሪካኒዝም የመላው አፍሪካ እንቅስቃሴ እንደማለት ነው። ብሪንጊንግ አፍሪካንስ ቱጌዘር እንደማለት አፍሪካውያን ወደ አንድ ማምጣት እንደማለት ነው በዋናነት እና ይሄ ፓን አፍሪካኒዝም ሁለት ሀሳቦችን ኤክስፕረስ ያደርጋል። ፓን አፍሪካኒዝም ኢዝ አን ኤክስፕሬሽን ኦፍ ዘ ዲዛይር ፎር አፍሪካን ዩኒቲ። አንደኛ አፍሪካውያን አንድ እንዲሆኑ የሚል እንድምታ አለው። በሁለተኛ ደረጃ ደግሞ it expressed sense of unity among all black peoples of African origin in Africa, North and South America and West Indies። ከዚህ ባሻገር አንደኛው አፍሪካውያን አንድ መሆን አለባቸው ነው። ሁለተኛው ሀሳብ ደግሞ ኤክስፕረስ የሚያደርገው ፓን አፍሪካኒዝም ኤክስፕረስ የሚያደርገው ሀሳብ ደግሞ በመላው ዓለም ያሉ ጥቁሮች አንድ መሆን አለባቸው የሚለውን ሀሳብ ኤክስፕረስ ያደርጋል። የት የሚኖሩ ላብነት ሰሜን አሜሪካ፣ ደቡብ አሜሪካ፣ ዌስት ኢንዲስ በአፍሪካ የሚኖሩ ጥቁሮች አንድ መሆን አለባቸው የሚለውን ሀሳብ አድቮኬት ያደርጋል፣ ያቀነቅናል ማለት ነው። ይሄ ፓን አፍሪካኒዝም የሚባለው ሀሳብ የሚገርመው ነው። ግን ይሄ ፓን አፍሪካኒዝም የመላው አፍሪካ እንቅስቃሴ የተጀመረው it was started outside Africa ከአፍሪካ ውጪ ነው። የት የተጀመረው? it was started in the New World, especially in USA and the Caribbean islands አሜሪካና በካሪቢያ ደሴቶች የሚኖሩ የጥቁር ዝርያ ያላቸው አፍሪካውያን ናቸው ይሄንን እንቅስቃሴ ፓን አፍሪካኒዝምን የጀመሩት ማለት ነው። እነዚህ ሰዎች የጥቁር ዝርያ ያላቸው እዛ አሜሪካን እና ካሪቢያ ደሴቶች የሚኖሩ ሰዎች they had
African origin and living in alien lands የአፍሪካ ዝርያ ኑሯቸው አፍሪካ ማንነታቸው አፍሪካዊ ሆኖ ባይተዋር ሆኖ ነው የሚኖሩት። ባይተዋር alien lands በማያውቁት አካባቢ ነው የሚኖሩት። and they felt they had been made homeless by their eviction from their origin ከመነሻ ቦታቸው እንደተፈናቀሉ ከእናት ሀገራቸው ከእናት አህጉራቸው ከአፍሪካ እንደተፈናቀሉ ስሜት አላቸው። እነዚህ ሰዎች እዛ ባዶ ሀገር ካሪቢያና አሜሪካ የሚኖሩ የጥቁር ዝርያ ያላቸው ሰዎች they wanted to have equality with other races and justice for black people ከሌሎች ከነጮች ጋር እኩልነት እንዲኖራቸው ይፈልጋሉ። ጥቁሮች ፍትህ እንዲያገኙ ይፈልጋሉ። So at the beginning Pan-Africanism was the resistance of black people against white racism መጀመሪያ አካባቢ ፓን-አፍሪካኒዝም የጥቁር ህዝቦች የነጭ ዘረኝነትን የተቃወሙበት ትግል ነው። These people they viewed Africa a continent where black people lived in happiness and freedom እንግዲህ እዛ ሀገር የሚኖሩ ሰዎች በካሪቢያና በአሜሪካን አካባቢ የሚኖሩ የጥቁር ዝርያ ያላቸው ሰዎች አፍሪካን ምን አድርገው ነው የሚስሉት? አፍሪካ አህጉርን a land where by black people lived in happiness and freedom የጥቁር ህዝቦች በደስታ በፍንጥዝያ የሚኖሩበት በነጻነት የሚኖሩበት አህጉር አድርገው ነው የሚስሉት። ይሄ አመለካከት it leads to the United States of Africa አፍሪካን አንድ እንድትሆን በር ከፍቷል ማለት ነው። እንግዲህ የፓን አፍሪካኒዝም የተለያዩ ኮንግረሶች አሉ፣ ጉባኤዎች ተካሂደዋል። የመጀመሪያው ኮንግረስ የተካሄደው ለንደን ላይ ነው። the first Pan African Congress was held in London መቼ? በ1900 ዓመተ ምህረት ይሄ የለንደን የመጀመሪያ ፓን አፍሪካን ኮንግረስ it was the first organized form of political expression of Pan-Africanism የፓን አፍሪካኒዝም የፖለቲካ ሐሳብ ለመጀመሪያ ጊዜ ተንጸባረቀበት ጉባኤ ነው። ይህን የመጀመሪያውን የፓን አፍሪካን ኮንፈረንስ ያካሄደው በበላይነት የመራው ሰው ኤች ሳይልቨስተር ይባላል። it was organized by H. Sylvester Williams a man from Trinidad and ቶባጎ እዚህ አካባቢ ዌስት ኢንደስ የሚገኝ አካባቢ ነው። ከዌስት ኢንደስ የመጣው ኤች ሳይልቨስተር የተባለው ሰው ነው ይሄን የመጀመሪያውን የለንደን ፓን አፍሪካን ኮንፈረንስ ያካሄደው ማለት ነው። it was attended by people came from America and West Indies በዚህ በመጀመሪያው የፓን አፍሪካን ኮንፈረንስ ከአሜሪካ የመጡ ሰዎች ከዌስት ኢንደስ የመጡ የጥቁር ዝርያ ያላቸው ሰዎች ተሳትፈዋል። ከ1945 ዓመተ ምህረት ከአምስተኛው የፓን አፍሪካኒዝም ወሳኝ ጉባኤ በፊት በዋናነት የተለያዩ ጉባኤዎች ተካሂደዋል። ወደ 4 የሚሆኑ የፓን አፍሪካን ኮንፈረንሶች ተካሂደዋል እና የተለያዩ ኮንፈረንሶችን በመምራት ፋናዋጊ የነበሩ የፓን አፍሪካን ሊደሮች እነማን ናቸው ስንል 2 ሊደሮችን ላብነት መጥቀስ ይቻላል። አንደኛው ዊሊያም ዱቦይስ የሚባለው ነው። he was African American scholar and writer አፍሪካዊ አሜሪካዊ ተመራማሪና ጸሐፊ ነው። ዶክተር ነው፣ እንዲያውም ዶክተር ነው። አሜሪካን ሀገር ዶክተሬት የያዘ የመጀመሪያው ጥቁር ሰው ነው። ይሄ ሰው he was organizer and preacher of Pan Africanism የፓን አፍሪካኒዝም ዋና አቀንቃኝና ሰባኪ ነው። በዛ ምክንያት ዱቦይስ was referred to as the father of Pan-Africanism የፓን አፍሪካኒዝም አባት እየተባለም ይጠራል። of course ዱቦይስ የወደፊትን የጥቁር ህዝቦችን ዕጣ ፈንታ መጻኢ ሁኔታ በተመለከተ እንደሚለው he believed that black people would struggle to ensure their rights in their host countries ጥቁሮች በሚኖሩበት አካባቢ ሁሉ መብታቸውን ለማስጠበቅ መታገል አለባቸው ነው የሚለው። በዚህም ከማርከስ ጋርቬ ይለያል። ከሌላኛው የፓን አፍሪካኒስት ሊደር ማርከስ ጋርቬ ይለያል ማለት ነው። መሰረታዊ ልዩነታቸው የማርከስ ጋርቬ እና የዱቦይስ ጥቁሮች በሚኖሩበት አካባቢ ለመብታቸው መታገል አለባቸው ነው የሚለው። ማርከስ ጋርቬ ደግሞ ጥቁሮች
ከዚህ ከነጭ ዘረኝነት ለመላቀቅ ወደ አፍሪካ አህጉራቸው መመለስ አለባቸው የሚል አመለካከት አለው። ሁለተኛው የፓን አፍሪካን ሊደር ማርከስ ጋርቬ ነው። ማርከስ ጋርቬ was a Jamaican who moved to lived in USA ጃማይካ ተወልዶ ወደ ዩኤስኤ ሙቭ ያደረገ ሰው ነው። he was the founder and leader of Universal Negro Association ዓለም አቀፍ የጥቁሮች ማህበር ዩኒቨርሳል ኔግሮ አሶሲዬሽን መስራች ነው ማርከስ ጋርቬ። he insisted that the only future of people of African origin was to return to Africa የወደፊት የአፍሪካ ህዝቦች የጥቁር ህዝቦች ጣፋንታ መሆን ያለበት ወደ አፍሪካ አህጉራቸው መመለስ ነው። በመላው ዓለም የሚኖሩ ጥቁሮች ወደ አፍሪካ አህጉራቸው ወደ እናት አህጉራቸው መመለስ አለባቸው የሚል አመለካከት አለው ነው። በዚህም ከዱቦይስ ይለያል። he established a Universal Negro Improvement Association in 1940 to promote back to Africa movement you see እነዛን በተለያዩ የዓለማችን ክፍሎች ተሰራጭተው የሚገኙ ጥቁር ህዝቦችን ወደ አፍሪካ አህጉር ለመመለስ የሚያስችል ዓለም አቀፋዊ ማህበረሰብ ህብረት አሶሲዬሽን መስርቷል ማርከስ ጋርቬ። ይሄም ህብረት ምን ይባላል? ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን ይሰኛል። በ1914 ዓ.ም ተመሰረተ። ዋናው ዓላማ ምንድነው? ቱ ፕሮሞት ባክ ቱ አፍሪካ ሙቭመንት ጥቁሮችን ወደ አፍሪካ እንዲመለሱ ለማስቻል ነው። ሁኔታዎችን ለማመቻቸት ታስቦ የተቋቋመ አሶሲዬሽን ነው። ኦፍ ኮርስ የዚህ እንቅስቃሴ አቺቭመንቱን ስናየው የኋላ ያን ያክል ሲግኒፊካንት የሚባል አይደለም። ሆኖም ግን ዋናው ሀሳቡ በመላው ዓለም የሚኖሩ ጥቁሮች ወደ አፍሪካ እንዲመለሱ የሚል ሀሳብ ነበር። እንግዲህ በፓን አፍሪካኒዝም ታሪክ በጣም ወሳኝ የሚባለው ኮንፈረንስ የተካሄደው በ1945 ዓመተ ምህረት ነው። ይሄም የተካሄደው የት ነው? ማንቸስተር ነው። ማንቸስተር ኮንፈረንስ የሚባለው ነው። ማንቸስተር እንግሊዝ ሀገር ውስጥ የሚገኝ ከተማ ነው። እዛ ላይ አምስተኛው ፓን አፍሪካን ኮንፈረንስ በ1945 ዓመተ ምህረት ሊካሄድ ችሏል ማለት ነው። እና ይሄ ጉባኤ ከዚህ በፊት ከተካሄዱ 4 ጉባኤዎች የሚለየው ምንድን ነው ስንል it was different from the previous Pan African conference in that one Africans from different continent participated for the first time አፍሪካውያን ከአፍሪካ አህጉር ለመጀመሪያ ጊዜ ሄደው በዚህ ጉባኤ ተሳትፈዋል። ልብ በሉ እስከ አምስተኛው የፓን አፍሪካን ኮንፈረንስ ድረስ አፍሪካውያን ከአፍሪካ አህጉር ተሳታፊ አልነበሩም። በአምስተኛው የፓን አፍሪካን ኮንፈረንስ ግን አፍሪካውያን ከአፍሪካ አህጉር በመሄድ ተሳትፈዋል። ላብነት የወደፊት የአፍሪካ መሪ የሆኑ እነ ጆሞ ኬንያታና እነ ኳሜ ንክሩማ በዚህ ጉባኤ ተሳትፈዋል። በዚህም ይሄ ኮንፈረንስ ከዚህ በፊት ከተካሄዱ ኮንፈረንሶች ይለያል ማለት ነው። ሁለተኛው የሚለየው ነገር ምንድነው? the issue of independence of Africa was raised በዚህ በአምስተኛው የማንቸስተር ኮንፈረንስ የአፍሪካ የነጻነት ጉዳይ በከፍተኛ ሁኔታ ትኩረት ተሰጥቶት ተነስቷል። እንደገና ይሄ ጉባኤ it resort to violent means unless their demand for independence is seriously considered by colonial powers ከተቻለ በሰላማዊ መንገድ ካልተቻለ ደግሞ በጦርነት አፍሪካ ኢንዲፔንደንስ ማግኘት አለባት የሚል ውሳኔ አስተላልፏል። አምስተኛው የፓን አፍሪካን ኮንፈረንስ it brought Africans together in the struggle to achieve political independence በዚህ ጉባኤ አፍሪካውያንን ወደ አንድ እንዲመጡ ያደረገ ነው። ወደ አንድነት እንዲመጡ ለነጻነታቸው እንዲታገሉ ያደረገ ታላቅ ጉባኤ ነው። እንግዲህ ይሄ ማንቸስተር ኮንፈረንስ መካሄዱ ለአፍሪካነት ድርጅት መመስረት የመሰረት ድንጋይ ጥሏል። the formation of OAU ማለት Organization of African Unity ለማለት ነው። so the Manchester Conference laid the foundation for the emergence of continental organization in Africa the slogan for Pan-Africanism was to establish the United States of Africa እንግዲህ የፓን አፍሪካኒዝም ዋናው ስሎጋን መፈከሩ ምንድነው? establish the United States of Africa ነው። አፍሪካን አንድ ማድረግ ነው። የተዋሃደች አንድ የሆነች አፍሪካን መመስረት ነው። ይሄ ዓላማ አቺቭ የሆነው የአፍሪካነት ድርጅት ሲመሰረት ነው ማለት ነው። After the Manchester Conference there was a division over the issue of creating a large United States of Africa በእርግጥ ከማንቸስተር ኮንፈረንስ በኋላ ላርጅ ዩናይትድ ስቴትስ ኦፍ አፍሪካን በመመስረት ጉዳይ ላይ ልዩነቶች ነበሩ።
ልዩነቶች ነበሩ ነው። የተወሰኑ የብሔርተኛ መሪዎች ናሽናሊስት ሊደሮች they wanted to create what's known as the United States of Africa የተዋሃደች አንድ ሀገር ሆና አፍሪካ እንድትፈጠር ይፈልጋሉ። አፍሪካ አንድ ሀገር መሆን አለባት የሚለው ዩናይትድ ስቴትስ ኦፍ አፍሪካ ከሚያቀነቅኑ ናሽናሊስት ሊደሮች መካከል የታንዛኒያው ጁሊየስ nyerere እና የጋናው ኳሜ ንክሩማህ ላብነት ይጠቀሳሉ። በሌላ በኩል ደግሞ አይ አፍሪካ አንድ ሀገር መሆን ሳይሆን የሚገባት መጀመሪያ እያንዳንዱ ሀገር ሉዓላዊነቱን ማግኘት ያለበት የሚሉ ግሩፖችም ነበሩ። other nationalist leaders gave priority to their nationalist cause. They insisted Pan-Africanism should not be allowed to weaken the position of individual states. ፓንአፍሪካኒዝም የእያንዳንዱ ሉዓላዊ ሀገር ማንነት ፖዚሽን መጫን የለበትም፣ ተጽዕኖ ማሳደር የለበትም። መጀመሪያ እያንዳንዱ ሉዓላዊ ሀገር ተመስርቶ ነው በኋላ ወደ አንድነት መምጣት ያለበት የሚሉ ሌሎች ናሽናሊስት ሊደሮችም ነበሩ ማለት ነው። የሆነ ሆኖ የአፍሪካ አንድነት ድርጅት የተመሰረተው በ1963 ዓመተ ምህረት ምንም እንኳን የተለያዩ ሀሳቦች ቢኖሩም አፍሪካን አንድ ማረግና ለማረግ ጉዳይ ላይ የተለያዩ ሀሳቦች ቢኖሩም ይሄ ልዩነት ጠፍቶ the Organization of African Unity was established in አዲስ አበባ in 1963 የአፍሪካ አንድነት ድርጅት የተመሰረተው አዲስ አበባ ላይ ነው። መቼ? በ1963 ዓመተ ምህረት። የአፍሪካ አንድነት ድርጅትን የመሰረቱ በወቅቱ 32 ነፃ የአፍሪካ ሀገራት ነበሩ። 32 የአፍሪካ ሀገራት አፍሪካ አንድነት ድርጅትን ሊመሰረቱ ይችላል ማለት ነው። እንግዲህ የአፍሪካ አንድነት ድርጅት ዋናው ዓላማ ምንድነው? it was aimed at bringing African nations together and resolving the issues within the continent የአፍሪካ ሀገራትን ወደ አንድ ማምጣት ነው። እንደገና የአፍሪካ ሀገራትን በመካከላቸው ያሉ ጉዳዮችን ሶልቭ በማድረግ ብዙ ትብብር እንዲኖር የማድረግ ተልዕኮ ነው ያለው። የተለያዩ ኤሞች አሉት የአፍሪካ አንድነት ድርጅት። its primary aims of OAU include to coordinate and intensify the cooperation of African states የአፍሪካ ሀገራትን ኮኦፕሬሽን ትብብር ማፋጠን as well to defend the sovereignty, territorial integrity and independence of African states የአፍሪካ ሀገራትን ቴሪቶሪያል ኢንቴግሪቲ ሉዓላዊነት፣ ነፃነት ማፋጠን ነው፣ ማረጋገጥ ነው። to eradicate all forms of colonialism and white minority rule የትኛውንም ቅኝ ግዛት ማስወገድ eradicate colonialism እና የነጭ ዘረኛ መንግስትን እንደዚሁ ማስወገድ ሌላኛው ተቀዳሚ የአፍሪካ አንድነት ድርጅት ኤም ነው ወይም ደግሞ ዓላማ ነው። ensuring that all Africans enjoy human rights, raising the living standard of people and settling disputes የአፍሪካ ህዝቦችን የኑሮ ሁኔታ ማሻሻል፣ በመካከላቸው የሚነሱ ግጭቶችን ሶልቭ ማድረግ፣ ሰብአዊ መብታቸውን ማስጠበቅ እነዚህ የአፍሪካ አንድነት ድርጅት ዋና ኦብጀክቲቮች ናቸው ማለት ነው። the OAU proposed two ways of solving problems of colonialism and white minority rule እንግዲህ ተቀዳሚ ዋና ተግባር አድርጎ የያዘው OAU አፍሪካ አንድነት ድርጅት eradicating colonialism from the lands of አፍሪካ ነው። ከአፍሪካ ቅኝ ግዛትን ኤራዲኬት ማድረግ ማስወገድ ተቀዳሚ ዓላማው ነበር እና ቅኝ ግዛትን ለማስወገድ ሁለት አይነት መንገዶችን ተጠቅሟል አፍሪካ አንድነት ድርጅት። አንደኛው it would defend the interest of independent African states and help the independence struggle የአፍሪካ ሀገራትን የነጻነት ትግል መደገፍ ነው። እንዲያውም ላይብሬሽን ኮሚቴዎችን በማቋቋም የአፍሪካ ሀገራት ነጻነታቸውን እንዲያገኙ ከፍተኛ የሆነ ድጋፍ ይሰጥ ነበር። ሁለተኛው መንገዱ ደግሞ ምንድነው? it would remain neutral in terms of world affairs, preventing its members from being controlled once by outside powers, considering taking Cold War into consideration ሌላኛው ደግሞ የአፍሪካ ሀገራትን የኦኤዩ አባል ሀገራትን ከውጭ ተጽዕኖ ነፃ ማድረግ ነው፣ መከላከል ነው። ምንም ከግምት ውስጥ በማስገባት የቀዝቃዛ የዓለም ጦርነትን ከግምት ውስጥ በማስገባት በቀዝቃዛ የዓለም ጦርነት የውጫዊ ተጽዕኖ እንዳይደርስባቸው የአፍሪካ ሀገራትን የኦኤዩ ሜምበር አፍሪካ ሀገራትን በመከላከል በኩል እንደዚሁ
የአፍሪካውያን የቅኝ ግዛት ችግርና ዋይት ማይኖሪቲ ሩልን ለማስወገድ ሙከራ አድርጓል ማለት ነው። ኦፍ ኮርስ ሪጋርዲንግ ዘ ስትራክቸር ኦፍ ዘ ኮንቲኔንታል ኦርጋናይዜሽን ዲፈረንት ግሩፕስ ኢመርጅድ። የአፍሪካን አንድነት ድርጅት የአፍሪካን አህጉራዊ አንድነት ድርጅትን በተመለከተ አወቃቅሩን በተመለከተ የተለያዩ አመለካከቶች ነበሩ። ሁለት የተለያዩ ግሩፖች ኢመርጅ አድርገዋል። አንደኛው ካዛብላንካ ግሩፕ ነው። ካዛብላንካ ግሩፕ መቼ ተመሰረተ? በ1961 ዓ.ም ተመሰረተ። የትኞቹ ሀገራት ናቸው ካዛብላንካ ግሩፕ አባል የነበሩ ስንል እነ ጋና፣ አልጄሪያ፣ ጊኒ፣ ሞሮኮ፣ ኢጅፕት፣ ማሊና ኬንያ ናቸው። ሀሳባቸው ምንድን ነው? የአፍሪካ አንድነት ድርጅት አወቃቀርን በተመለከተ ሀሳባቸው ዋናነት they wanted immediate political union of African states through federation። የአፍሪካ ሀገራት ፖለቲካል ዩኒየን መመስረት አለባቸው፣ የፖለቲካ ውህደት መመስረት አለባቸው በፌዴሬሽን አማካኝነት የሚል ሀሳብ ያንጸባረቁ ናቸው። ወይም ደግሞ በሌላ አነጋገር ቅድም ያልነው the United States of Africa አፍሪካ ዩናይትድ ትሆን፣ አንድ ሀገር ትሆን፣ አንድ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ይኖራል የሚል ሀሳብን የሚያቀነቅኑ ግሩፖች ናቸው ካዛብላንካ ግሩፕ የሚባሉት። የካዛብላንካ ሞሮኮ ዋና ከተማ ነው። እዛ ላይ ስብሰባቸውን ስላካሄዱ ነው ካዛብላንካ ግሩፕ የሚባሉት። ሁለተኛው ደግሞ ላይቤሪያ ላይ ሞኖሮቪያ የምትባለው ከተማ ላይ ስብሰባ በማካሄድ የራሳቸውን ሀሳብ አንጸባርቀዋል። እነዚህ ግሩፖች ሞኖሮቪያ ግሩፕ ይባላሉ። they wanted organization that did not call for an immediate political union of states። እነዚህ ደግሞ የአፍሪካ አንድ ትሁን የሚለው ሀሳብ ይቃወማሉ። መጀመሪያ አፍሪካ ሉዓላዊነቷን ነው፣ ኢኮኖሚክ ኢንቴግሬሽን ነው መመስረት ያለባት። የኢኮኖሚ አንድነት ከመሰረተች በኋላ ነው ወደ ፖለቲካል ዩኒየን መምጣት ያለባት የሚል ሀሳብ የሚያንጸባርቁ ናቸው። የዚህ ሀሳብ ደጋፊዎች ሀገራችን ኢትዮጵያን ጨምሮ ናይጄሪያ፣ ላይቤሪያ፣ ሴራሊዮን፣ ቶጎ፣ ቱኒዚያ፣ ኮንጎ ኪንሻሳ እና ሶማሊያ ይገኙበታል ማለት ነው። ዲስፓይት ዚስ ዲፈረንስስ በተለያዩ የአፍሪካ ሀገሮች መሪዎች መካከል የተለያዩ ሀሳቦች ቢንጸባረቁም ቅሉ ግን ታንክስ ቱ ኢምፐረር ኃይለ ሥላሴ ለአፄ ኃይለ ሥላሴ ምስጋና ይግባውና ይሄን ልዩነት በማስወገድ በአፍሪካ መሪዎች መካከል የነበረውን የሀሳብ ልዩነት በማስወገድ የአፍሪካ አንድነት ድርጅት አዲስ አበባ ላይ በ1963 ዓ.ም እንዲመሰረት አድርጓል ማለት ነው። ኦኤዩ እንግዲህ በ1963 ዓ.ም ከተመሰረተ ጀምሮ ብዙ ሰክሰሶችን አስመዝግቧል። ብዙም ደግሞ ሊሚቴሽኖች፣ ውስንነቶች ነበሩ። ለምሳሌ አንደኛው ሜጀር ሰክሰስ የሚባለው ኢት ሄልፕድ አፍሪካን ካንትሪስ ቱ አቺቭ ኢንዲፔንደንስ ነው። የአፍሪካ ሀገራትን ነጻነታቸውን እንዲያገኙ አሲስት አድርጓል፣ ደግፏል። ኦር ኢት ኢራዲኬትድ ኮሎኒያሊዝምን ከአፍሪካ ምድር ሙሉ በሙሉ አስቀርቷል። ይሄ አንዱ ሰክሰስ ነው። ሜጀር ሰክሰሱ ዲኮሎናይዜሽን፣ አፍሪካ ሀገራት ነጻነታቸውን እንዲያገኙ አድርጓል። ሌላ ሁሉንም የአፍሪካ ሀገር ማለት ይቻላል በውስጡ ማካተት ይችላል። ኢት ኢንክሉድ ኦል አፍሪካን ስቴትስ ኤክሰፕት ሞሮኮ፣ ከሞሮኮ በስተቀር። ሞሮኮ እንግዲህ በ1984 ዓመተ ምህረት ነው ከኦኤዩ አባልነቷ የወጣችው። ለምን ወጣች ቢባል ደግሞ ኦኤዩ ሳህራዊ አረብ ዲሞክራቲክ ሪፐብሊክ የምትባለዋ የሞሮኮ ተገንጣይ ግሩፕን የኦኤዩ አባል አድርጎ በመቀበሉ ምክንያት በዚህ በማኩረፍ ነው በ1984 ዓመተ ምህረት ልትወጣ የቻለችው ማለት ነው። ከሞሮኮ በስተቀር ኦኤዩ ሁሉንም ኦልሞስት ሁሉንም የአፍሪካ ሀገራት ያካትታል ማለት ነው። በእርግጥ ኦኤዩ ክሪቲሳይዝ የሚደረግበትም ጉዳዮች አሉ። ኦኤዩ ክሪቲሳይዝ የሚደረግበት የሚተችበት አንዱ ምክንያት ምንድነው? it was criticized for being a bureaucratic forum of the African oppressive rulers rather than the concerned about the peoples of Africa። ከአፍሪካውያን ህዝብ ይልቅ ኦኤዩ የአፍሪካ ጨቋኝ መሪዎች ሀሳባቸውን የሚያንጸባርቁበት፣ ፍላጎታቸውን የሚያንጸባርቁበት ነው ተብሎ ክሪቲሳይዝ ይደረጋል። እንዲያውም ከዚህ ጋር ተያይዞ ምን ይሉታል? ይሄንን ኦኤዩን ዲክታተርስ ክለብ ወይም ደግሞ ዲክታተርስ ትሬድ ዩኒየን ብለው ይፈርጁታል። የፈላጭ ቆራጮች ክበብ፣ የፈላጭ ቆራጮች የንግድ ህብረት ብለው ይፈርጁታል።
የብዙሃኑ የአፍሪካ ህዝብ ድምፅ አልሆነም ነው። የአፍሪካውያን መሪዎች ጨቋኝ መሪዎች ብቻ ሀሳባቸውን ፍላጎታቸውን የሚያንጸባርቁበት ነው ብለው ክሪቲሳይዝ ያደርጉታል አንዳንድ ፖለቲከኞች። እንደገና ይሄ ኦኤዩ የታድነው አርምድ ፎርስ የራሱ የሆነ ቋሚ ወታደር የለውም። and it was not always successful to stop civil wars የተለያዩ የእርስ በርስ ጦርነቶችን የአፍሪካ የእርስ በርስ ጦርነቶችን ስቶፕ በማድረግ በኩልም ሰክሰስፉል አይደለም፣ ስኬታማ አልነበረም። it had a controversial policy of non-interference in the affairs of member states you see ይሄ ኦኤዩ አወዛጋቢ ፖሊሲ ያለው ኮንትሮቨርሻል ፖሊሲ ያለው ኮንትሮቨርሻል ፖሊሲ የሚባለው የኦኤዩ ምንድነው? ነን ኢንተርፌራንስ ኢን ዘ ሜምበር ስቴትስ ነው። ጣልቃ ለመግባት የሚል ፍልስፍና አለው ነው ፖሊሲ ያለው እና የአፍሪካ መሪዎች ህዝቦቻቸውን ሲጨቁኑ፣ ህዝቦቻቸውን እንደፈለጉ ሲገድሉ፣ ሲያሰቃዩ በሀገራት ሉዓላዊነት ጣልቃ አልገባም ብሎ ዝም ብሎ ይመለከታል። ለምሳሌ የኡጋንዳው ኢዲ አሚን ዳዳ ህዝቡን ሲጨፈጭፍ የአፍሪካነት ድርጅት ዝም ብሎ ይመለከታል። ሌሎችም እንደዚህ የአፍሪካ መሪዎች በህዝቦቻቸው ላይ ጭካኔ የተሞላበት ተግባር ሲፈጽሙ ዝም ብሎ ይመለከታል። ይሄ አንዱ ድክመቱ ነው ማለት ነው። አንዱ ድክመቱ ነው። ስለ ፓን አፍሪካኒዝም እና ስለ አፍሪካነት ድርጅት ለዛሬው ያለን ውይይት ይሄን ይመስላል። ይሄን ቻናል ላይክ፣ ሰብስክራይብ እና ሼር አድርጉት። ስለነበረን ጊዜ አመሰግናለሁ። ቻው።